ሰላም ጤና ይስጥልኝ። ትራምፕ የተኩስ አቁም ከማብቃቱ በፊት ከስምምነት ላይ ለመድረስ ጫና ውስጥ ናቸው መባሉን አስተባበሉ። ፓኪስታን ለሱዳን ልትሸጥ የነበረውን የጦር መሳሪያ በሳውዲ አረቢያ ተቃውሞ ምክንያት ማዘግየቷን ሮይተርስ ዘገበ። ዜናዎችን በዝርዝር እናያለን። ፓኪስታን ለሱዳን ልትሸጥ የነበረውን የጦር መሳሪያና ጄቶች ሽያጭ ሳውዲ አረቢያ ስምምነቱ እንዲቋረጥ በመጠየቋና ገዢውን በገንዘብ እንደማትደግፍ በማሳወቋ የተነሳ ማዘግየቷን ምንጮች ለሮይተርስ ገለጹ። ሁለቱ የፓኪስታን የደህንነት ምንጮችና አንድ የዲፕሎማቲክ ምንጭ ለሮይተርስ እንደተናገሩት ፓኪስታን ለሱዳን ጦር ልትሸጣቸው የነበሩት የጦር መሳሪያዎችና ወታደራዊ አውሮፕላኖች $1.5 ቢሊዮን የሚያወጡ ነበሩ። 3 ዓመት በፊት በሱዳን ጦርና በፈጥኖ ደራሽ ኃይሎች መካከል የተቀሰቀሰው የእርስ በርስ ጦርነት በርካታ የሰብአዊ ቀውሶችን አስከትሏል። በጦርነቱ የተለያዩ የውጭ ሀገራት ሁለቱን ተፋላሚ ወገኖች በመደገፍ የሚሳተፉ ሲሆን ከፍተኛ የወርቅ አምራች የሆነው ሀገር የመከፋፈል አደጋ ደርሶባታል። ሮይተርስ መጀመሪያ ስለ ጦር መሳሪያው ግዢ ድርድር የዘገበው በጥር ወር ሲሆን በወቅቱ ሪያድ ስለምታደርገው የገንዘብ ድጋፍ በይፋ የሚታወቅ ነገር አልነበረም። ይሁን እንጂ ሳውዲ አረቢያ በሱዳንና በፓኪስታን መካከል የሚደረገውን የመሳሪያ ግዢ ስምምነት በማደራደር ተሳትፋለች። ፓኪስታን ባለፈው ዓመት ግንቦት ወር ላይ ከህንድ ጋር ፍጥጫ ውስጥ መግባቷን ተከትሎም የጄቶችና የጦር መሳሪያዎች እውቅና ካገኙ በኋላ የፓኪስታን ጦር ካደረጋቸው የተለዩ የሽያጭ ስምምነቶች መካከል ይህ አንዱ ነው። ሳውዲ አረቢያ ከፓኪስታን የቅርብ አጋሮቿ መካከል አንዷ ሲሆን ለደከመው የኢስላማባድ ኢኮኖሚ ወሳኝ የብድርና የገንዘብ ምንጭ ሆና ቆይታለች። በአሜሪካ አንድ አባት 7 ልጆችን ጨምሮ 8 ህፃናትን ገደለ። በአሜሪካ ሉዊዚያና ግዛት አንድ አባት 7 ልጆችንና አንድ የማየት ዘመደውን ህፃን በጅምላ መግደሉን ፖሊስ አስታወቀ። ልጆቹ ከ1 ዓመት እስከ 14 ዓመት ዕድሜ ያላቸው መሆናቸውን በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ዘግቧል። ፖሊስ ጥቃቱ የተፈጸመው ትናንት እሁድ መሆኑን ገልጿል። ጠርጣሪው በሰረቀው ተሽከርካሪው ከማምለጡ በፊት 10 ሰዎች ላይ መተኮሱን የፖሊስ ቃል አቀባይ ክሪስ ቦርሎዲን ተናግረዋል። ፖሊስ ተጠርጣሪው ለማምለጥ ሲሞክር ተከትሎ መያዙንም ገልጿል። አፍሪካ ኢትዮሪካ ቴዲ አፍሮ በየዘመኑ ለምን መነጋገሪያ ሆነ? ስራዎቹስ ምን ልዩ ያደርጋቸዋል? በዝርዝር የምናስተላልፈው ዘገባችን ነው። አብራችሁን ቆዩ። ቴዎድሮስ ካሳሁን ቴዲ አፍሮ 6ኛ አልበሙን ሐሙስ ዕለት ሚያዝያ 8 2018 ዓ.ም ከቀኑ 8 ሰዓት ላይ በራሱ የዩቲዩብ ገጽ ላይ ለአድማጮቹ አድርሷል። 18 ሙዚቃዎችን የያዘው ይህ አልበም በአድናቂዎቹ እጅግ የተወደዱና በሚሊዮኖች አድማጮችን ያገኘ መሆኑ ታውቋል። 18 ሙዚቃዎችን የያዘው ይህ አልበም በአድናቂዎቹ የተወደዱና በሚሊዮኖች አድማጮች ያገኘ ስራዎችን ተካተውበታል። ቴዎድሮስ ካሳሁን ከዚህ ቀደም አቡጊዳ፣ ቴዲ ያስተሰርያል፣ ጥቁር ሰው፣ ኢትዮጵያ የተሰኙ አልበሞችን ለአድማጮቹ አድርሶ ተወደውለታል። አሁንም የሙዚቃው ስራው በዩቲዩብ ገጹ ላይ ከተጫነ በኋላ በነበሩት 24 ሰዓታት ውስጥ ብቻ ዳስጣል በሚለው ሙዚቃው ከ6 ሚሊዮን በላይ አድማጮች አግኝተዋል። ከ6 ሚሊዮን አድማጮች አሁን ደግሞ ወደ 16 ሚሊዮን ከፍ ብለዋል። በ2013 ዓ.ም የክብር ዶክተሬቱን ከጎንደር ዩኒቨርሲቲ የተቀበለው ቴዎድሮስ ካሳሁን ኢትዮሪካ ሲል የሰየመውን 6ኛ አልበሙን ለአድማጮቹ እንደሚያደርስ ይፋ ካደረገበት ጊዜ አንስቶ መነጋገሪያ ሆነዋል። በየዓመቱ 8ኛ ወር፣ በየወሩ 8ኛ ቀንና በቀኑ 8ኛ ሰዓት ላይ ለህዝብ እንዲቀርብ የተነገረለት የቴዲ ሙዚቃን በተመለከተ ሊሰጥ የነበረው ጋዜጣዊ መግለጫና የቀጥታ ስርጭት መሰረዙ ተነግሯል። ከዚህም ባሻገር በቅድሚያ ሙዚቃው ይለቃል ተብሎ የነበረበት ሰዋሰው መልቲ ሚዲያና ቴዲ አፍሮ የነበራቸውን የስርጭት ውል ማፍረሳቸው ወሬው ሌላ የውዝግብ አካል ሆኖ ነበረ። በኋላ ሰዋሰው መልቲ ሚዲያ በሰጠው መግለጫ ከቴዲ አፍሮ ጋር የገቡት ውል ያቋረጡት በአሳታሚውና በድምፃዊ መካከል ባለው ውል ውስጥ በተካታቱ አዳዲስ ጉዳዮች መንስኤ መሆናቸውን አብራርቷል። 4 ዓመት ሊሞላው 2 ወር ቀርቶት የነበረው የቴዲና የሰዋሰው ውልን ለማደስ በተደረጉ ተደጋጋሚ ውይይቶች የቀረቡት አዳዲስ ሀሳቦች ሁለቱም ወገኖች ሳይግባቡ ቀርተዋል ተብሏል። ድምፃዊ ቴዎድሮስ ካሳሁን ከአድማጮቹ ጋር ከተዋወቀ 25 ዓመታት ቆጥረዋል። ቴዲ አፍሮ አልበሙ አቡጊዳ ወደ አድማጮች የደረሰው በ1993 ዓ.ም ነበር። ቴዎድሮስ ካሳሁን በእነዚህ 5 ዓመታት ውስጥ 6 የሙዚቃ አልበሞችን ወደ አድማጮችና አድናቂዎች ያቀርባል።
ቴዲ በእነዚህ ዓመታት ሁሉ ልባቸው እንደ ሰም የሚቀጥባቸው አድናቂዎች ፊታቸውን በመከፋት የሚጠይምባቸው ተቺዎችን አፍርቷል። ኢትዮጵያዊነት እንዴት ይገፋል ለሚላቸው የነፃነትና የመብት ፊት አውራሪ እንዲሁም የዘመኑ ድምፅ ሲሆን ልባቸው ለሚጎሽባቸው ደግሞ ድምፃዊ ብቻ ነው። ቢሆንም ግን ቀኙም ግራውም ዳር ተመልካችም ሆነ መሀል ላይ ተወረግራጊው እኩል የሚያደምጠው የሚተርፋቸው በሺዎች የሚመዘኑበት የሚያዘሙ የበርካቶችን ልብ በብርቱ መልእክት የሚያንኳኳ ነው። በ25 ዓመት የሙዚቃ ህይወት ውስጥ የቴዎድሮስ ስራዎች ብቻ ሳይሆኑ እሱም እንደተወደደ ለመቀጠሉ ምንም ምክንያት ምንድን ነው? ምንስ ለየት ያደርገዋል ስንል በቅርበት የሚያውቀውና የፊልም ባለሙያውና የግጥም ደራሲውን ያሬድ ሹመቴ ጠይቀናል። ያሬድ ቴዎድሮስ ካሳሁን ልዩ የሚያደርገው የመጣበት መንገድ ልዩ መሆኑ ይመስለኛል ይላል። ቴዲ አፍሮ ሲመጣ ማንም መስሏል። የግጥም፣ የዜማ፣ የሙዚቃ ያዘፋፈቱ በሙሉ በራሱ መንገድ አዲስ ነገር ይዞ የመጣ በመሆኑ መለየቱን ያብራራል። ስማቸው እንዳይገለጽ የጠየቁት የሙዚቃ ባለሙያ ደግሞ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ባለጥልቅ ተሰጥኦ የግጥምና የዜማ ደራሲ ነው ይላሉ። በግጥም የሚደሳቸው ርዕሶችም ታሪክን የሚመረምሩ፣ ፍቅርና አብሮነትን የሚሰብኩ፣ ይቅር መባባልን የሚያጎሉ፣ የሀገር ባለሙያዎች የሚዘክሩ፣ የህዝቡ ግንና ያላቸውና ጊዜውን የሚዋጁ መሆናቸውን ጠቅሰዋል። የቴዲ ልዩነት ገና ካመጣጡ ነው የሚጀምረው የሚለው ያሬድ ሹመቴ ጠንካራ መልእክት ያላቸው ግጥሞች ለአድማጭ የሚሰማቸው ዜጎች በአግባቡ ተመርጠው በአንድ የተሰደዱ ስራዎችን ይዞ መምጣቱን በመጥቀስ ገና ሲጀምር ጀምሮ ክስተት የሆነ ሲል ይገልጸዋል። በድምፃዊነት በግጥምና ዜማ ደራሲነት እንዲሁም በሙዚቃ ርዕስ ጉዳይ መረጣ ጭምር ቴዎድሮስ ካሳሁን አዲስ ነገር ይዞ መምጣቱን ያሬድ ያብራራል። ቴዎድሮስ ካሳሁን ወደ ሙዚቃው ዓለም ከመቀላቀሉ በፊት በኢትዮጵያ ሙዚቃ ውስጥ የትውልድ ክፍተት ተፈጥሮ እንደነበር የሚያስረዳው ያሬድ ቴዲ ወደ ሙዚቃው በይፋ ከመምጣቱ በፊት የቀድሞ ስራዎች ደግሞ መስራት፣ የውጭ ሙዚቃዎችና ዜማና ግጥም ብቻ ቀይሮ መስፈን የተለመዱበት እንደነበር ያስታውሳል። ይህ ተጽዕኖ በቴዎድሮስ አልበም ላይ መታየቱን በመጥቀስ የማያውቁት ሀገር አይናፍቅም የሚለውን ዘፍና አሳታሚዎች ለማስገባት ተገደው እንደነበር ይጠቅሳል። ቢና ማቡራ በቴዎድሮስ ካሳሁን የሙዚቃ ስራዎች ላይ ያተኮረ ወደ ፍቅር ጉዞ የተሰኘ መጽሐፍ አሳትሟል። በዚህ መጽሐፉ የቴዎድሮስ ካሳሁን የዘፈን ግጥሞች ተንትኗል፣ ዳሷል። ለዘፈን ግጥም መሰረታዊ ነገር ውስብስቡን ነገር ቀለል ባለ ቋንቋ ማቅረብ ነው የሚለው ቢኒያም ቴዎድሮስ ካሳሁን ግን ከዚህም ከፍ ያሉ ነገሮችን በማቅረብ ለየት እንደሚል ያሳያል። ቴዎድሮስ ካሳሁን ዝሆኖች ተጣልተው ሰበሩት ደንበሩ ሲልም ሆነ ዘመን ያገነነው ጅብ ቆሟል ከበሬ ብሎ ሲያቀነቅን አሌጎሪካዊ በሆኑ መንገዶች ተጠቅሞ ጥልቅ መልእክቶችን በቀላል ቋንቋ ለአድማጩ እንደሚያደርስ ይናገራል። ከዚህ ባሻገር በግጥሞች ውስጥ ትምህርታዊ የሆኑ የአገጣጠም ብልሃቶችን መጠቀሙ አድማጩ ጎራ ለይቶ ለውይይት እንዲሰናዳ እንደሚያደርገው ቢኒያም ያስረዳል። ቴዎድሮስ ብዙ ድምፃውያን በቀጥታ የሚያነሷቸው የማይደፍሯቸውን ሰው ጉዳዮች ታሪክ በቀጥታ ማንሳትና ፖለቲካን በቀጥታ መጋፈጥ ባህሪያት ስላሉት እነዚያን ደግሞ በውብ ዜማና ቋንቋ ስለሚያስቀምጣቸው ለተወዳጁም ሆነ መነጋገሪያ ለመሆን ሰው መሆናቸውን ያስረዳል። የቴዲ ልዩ ነገር ለያሬድ ሹመቴ የቴዲ ልዩ ነገሩ በቅድሚያ እርጋታው ነው። በጣም አይቸኩልም። የሆነች ቃል መጠች ልጅ በሆነች ሀሳብ ተከስተች ብሎ የሚሮጥ ሰው አይደለም ሲል ይገልጸዋል። ቴዲ በጣም ውድ ስሜት የቀረቡ ነገሮችን ስለተጠቅሞ በጣም ከፍተኛ ነው የሚለው ያሬድ ቴዲ የተለየ ስሜት የማግኘት አቅምና ያቺ የተገኘ ስሜት የማጋባት አቅም ያለው መሆኑን ይገልጻል። ሙሉውን ከቢቢሲ ያድርጉ።